እግዚአብሔር በዓላት ብሎ የመረጣቸውን እንድንመለከት እፈልጋለሁ። ምክንያቱም እነዚህ በዓላት የተቋቋሙት በዚህ በዘጸአትና በምድረ በዳ ጉዞ ላይ ስለሆነ የሚፈጸሙበትን ቦታ እንድንመለከት እፈልጋለሁ። በዚህ ላይ ጊዜ አናጠፋም፣ ግን ይህ ፋሲካ ነው። ኒሳን ተብሎ የሚጠራው የመጀመሪያው ወር ከገባ 14ኛው ቀን ነው። ልክ እንደ መኪና ብራንድ ነው የሚመስለው አይደል? ግን ኒሳን የመጀመሪያው ወር ነው። እናም እግዚአብሔር በዘጸአት ምዕራፍ 12 ከቁጥር 1 ላይ እግዚአብሔር ለሙሴ ነገረው። ይህም እንደ ግብጽ አቆጣጠር እንደ 3ኛ ወር ነበረ። ያንን ይከተሉ ነበረ ታውቃላችሁ። በዚያ ጊዜ ጥቅም ላይ የዋለ የቀን መቁጠሪያ ነው። እግዚአብሔር ግን ዛሬ የመጀመሪያ ወር የመጀመሪያ ቀን ነው አለ። ለምን? እግዚአብሔር የቀን መቁጠሪያ ከዘጸአት በፊት እንደገና ያስጀምረው ለምን ይመስላችኋል? ከምክንያቶቹም አንዱ እግዚአብሔር የራሱን ጊዜ እያሳያቸው ነው። እግዚአብሔር እንዲህ ይላቸዋል፣ እናንተ እንደ ዓለም አቆጣጠር እንደ ግብጽና እንደ ዓለም ጊዜ ኖራችኋል። አሁን ግን እንደኔ ጊዜ እንድትኖሩ ፈልጋለሁ እያለ ነው። እኛም ደግሞ እንደ እግዚአብሔር ጊዜ መኖርን እንድንማር እጸልያለሁ። የእግዚአብሔር ጊዜ ዘላለማዊ ነውና ወደሱ ጊዜ ስንገባ ከእሱ ጋር ለዘላለም እንቀጥላለን። እዚህ ግን በዘፍጥረት ላይ ያለውን እናስታውስ። እግዚአብሔር ለ6 ቀናት ፍጥረትን ፈጠረ። በሰባተኛው ቀን አረፈ፣ ሰንበት ብሎ ጠራው። እና ከዚያ በኋላ እግዚአብሔር እያንዳንዱን ሰንበት ቀኑንም ያስታውሰዋል። እስራኤላውያን ቀኑን አላሰቡትም፣ ረስተውታል። በተለይም በግብጽ በነበሩበት ጊዜ እንዲረሱ ያደረጉ አጋጣሚዎች ስለነበሩ ማለት ነው። እና አንዳንድ ሊቃውንት ግብጽ ከ7 ቀን ሳምንት ይልቅ የ10 ቀን ሳምንት ይኖራት ስለነበሩ ማለት ነው። ስለዚህ ስላሳለፉት ጊዜ ስንናገር በግብጽ እንደነበሩ ባሪያዎች ሰንበትን የማክበር ነፃነት አልነበራቸውም። በተለይም ቅዳሜና እሁድ በማይሆንበት ጊዜ በ10 ቀናት ባለው ሳምንት ውስጥ የቀን መቁጠሪያ ውስጥ ሰንበት መቼ እንደሆነ ለማስታወስ እየሞከራችሁ ነው። ይሄ የማይቻል ነው። ስለዚህ እግዚአብሔር የእግዚአብሔርን ሰዎች ወደ ጊዜው እንዲመለሱ እየፈቀደላቸው ነው። ሰንበት መታሰቡን እንዲቀጥል እያደረገላቸው ነው። የመናን ክስተት አስታውሱ። እግዚአብሔር ለእስራኤላውያን ሲናገራቸው እግዚአብሔር ሕጉን ከመስጠቱ በፊት ነው እና 7ኛውን ቀን እንደ ሰንበት አድርጉት የሚል ነው። ነገር ግን ይህ እግዚአብሔር በሲና ተራራ ሕግን ከመስጠቱ በፊት ነበር። እግዚአብሔር ይነግራቸዋል። እናም እግዚአብሔር በሕይወታቸው ውስጥ የሚያስፈልጋቸውን ይሰጣቸዋል። መናን ለ5 ቀን ትቀበላላችሁ፣ በ6ኛው ቀን 2 እጥፍ ትሰበስባላችሁ ይላል። 7ኛው ቀን አትሰበስቡም ይላል። ስለ ሰንበት በመና በኩል የተወሰነ ፍንጭ እየሰጣቸው ነው። ወደዛ መረዳት እንዲገቡ ወደዛ ሂደት ውስጥ የማስገባት ስራ እየሰራ ነው። እግዚአብሔር በዚህ መሃል ጥሩ የሆነ የፍቅር ጓደኝነትን እየፈጠረ ነው እና ከዚያ በ14ኛው ቀን የሚለውን መረዳት አለብን። የአይሁድ ቀናት የሚጀምሩት ከሌሊቱ 6 ሰዓት ነው፣ ወይም ፀሐይ ከጠለቀች ከ6 ሰዓት በኋላ። በአጠቃላይ ቀኑ የሚጀምረው ሌሊት ላይ ነው ማለት ነው። ከ14ኛው ምሽት ጀምሮ ፋሲካ ነው። እሺ፣ ፋሲካን ካደረጉ በኋላ በማግስቱ ተነስተው ከራምሴ ሄዱ። በመጀመሪያው ወር 15ኛው ቀን የመውጣት ቀን ነበረ። ወደ ሱኮት መጡ እና ይህ የሚለካው በርቀት ነው። የእግር ጉዞ ርቀቶችን በማስላት ነው።
እና መጽሐፍ ቅዱስ በሰጠን ፍንጭ ሬቨረንድ አብርሃም ፓርክ ይህንን አሰልቺ ማስላት ያለብንን ነገር እንድንጠቀም በትጋት ሰርቷል እሱ። እና በማግስቱ በሱኮት ሰፈሩ። በ17ኛው ቀን እና ከዚያ 18ኛው ቀን 19ኛው 20ኛው ከዚያን ከሚግዶል በፊት ባለው ቦታ 21ኛው ደግሞ ቀይ ባህርን ሲያቋርጡ ነው። በ7 ቀናት ውስጥ ከ14ኛው ቀን በኋላ ለ7 ቀናት የቂጣ በዓል ይባላል። 21ኛው ቀን ቀይ ባህርን ሲሻገሩ የቂጣ በዓል የሚጠናቀቅበት ቀን ነው። እሺ የቂጣ በዓል እስከ መጨረሻው ይቆያል እና የቂጣ በዓል ቀይ ባህርን ሲያቋርጡ ያበቃል። ለነዚህም ቀናት ትርጉሞች አሉ። ዛሬ ሁሉንም በዓላት ለማየት ጊዜ አይኖረንም። ነገር ግን የፋሲካ በዓል ከኃጢአታችን ነፃ የወጣንበት የመዳን ቀናችን ነው። የኢየሱስ ስቅለት በዚህ ሳምንት ነበር። ድነት፣ መቤዠት በዚህ ውስጥ ነበር እና ይሄንን ተከትለን እንሄዳለን። ከነዚያም በዓላት ውስጥ አንዳንዶቹ ምንም ትልቅ ነው የምንለው ነገር ያልተከሰተበት ነበር። እንደዚህ አይነት ባዶ ቦታዎች ማለት ነው። ይህ የኃጢአት ምድረ በዳ የሚባለው ነው። በሁለተኛው ወር በ15ኛው ቀን ከግብጽ ከወጡ ከ30 ቀናት በኋላ ነው። በመጽሐፍ ቅዱስ በዘጸአት ምዕራፍ 16 ከቁጥር 1 ላይ ይህን ይነግረናል። 30 ቀን ይላል። 30 ቀናት አልፈዋል። ያኔ ነው ያጉረመረሙት እና እግዚአብሔር ነገ ይላል፣ በማለዳ ይላል። ነገር ግን በዕብራይስጥ አረዳድ መሰረት ነገ ጠዋት ነው የሚቀጥለው ጠዋት። በማለዳ መና ታያላችሁ ይላል። ከዚያም 5 ቀን ተሰበስባላችሁ፣ 6ኛው ቀን 2 እጥፍ ተሰበስባላችሁ፣ ለ7ኛውም ቀን ጭምር ማለት ነው። እንግዲህ ከዚህ ማየት የምንችለው እግዚአብሔር መና ሲሰጥ የመጀመሪያዎቹ 5 ቀናት ከእሁድ እስከ አርብ ከእሁድ እስከ ሐሙስ፣ ቀጥሎም 6ኛው ቀን አርብ ነው፣ 7ኛውም ቀን ቅዳሜ ነው። ስለዚህ 16ኛው ቀን ይሄ ልክ መስከረም ጥቅምት ብለን እንደምንሄደው ሁለተኛው ወር ማለት አይደለም። እንደ አይሁድ አቆጣጠር ነው። በሁለተኛው ወር 16ኛው ቀን ላይ ማለት ነው እሁድ ነበር። መናም ከሰማይ መውረድ የጀመረው ያኔ ነበረ። ይህ የቀን መቁጠሪያ የ7ኛ መጽሐፍ አካል ነው። እሱም አሁን ታትሞ ለንባብ አልበቃም፣ ግን ሂደት ላይ ነው። 6ኛ መጽሐፍ ላይ በእንግሊዝኛ ታትሞ ነበር። ነገር ግን ያስቀድሞ በኮሪያኛ እና በትራንስ ይሆናል። በመተርጎም ሂደት ላይ ነው። በቅርቡ ይታተማል። በምድረ በዳ የነበረውን የመና አቅርቦት ቆይታ እስኪ እንመልከት። ዘጸአት ከሆነ በሁለተኛው ወር ከወሩም ከ16ኛው ቀን ጀምሮ እስከ መጀመሪያው ወር እስከ ወሩ 15ኛ ቀን ድረስ ነበር። እናም ይህንን በኢያሱ ምዕራፍ 5 ከቁጥር 10 እስከ 12 ላይ ታገኛላችሁ። ከዚያም ደግሞ በዘጸአት ምዕራፍ 16 ከቁጥር 35 ላይ ታገኛላችሁ። ስለዚህ መና ለምን ያህል ጊዜ ነው የወረደው? 39 ዓመት ከ11 ወር ማለት ነው። ለዚያ ሁሉ ጊዜ መና ነበረ ማለት ነው። አንድ ተጨማሪ ነገር እንመልከት። እዚህ ጋር አንድ ማየት ያለብን ነገር ይሄ ቀን ከዘጸአት በኋላ ከ50 ቀናት በኋላ ይላል። ከዘጸአት በኋላ 50 ቀናት ማለት ከፋሲካ 50 ቀናት በኋላ ማለት ነው። ከፋሲካ 50 ቀናት በኋላ ማለት የመኸር በዓል ይባላል። የመጀመሪያዎቹ ፍሬዎች በዓል ማለት ነው።
እና ይህ የመኸር በዓል በዓለ ሀምሳ በመባል ይታወቃል። ኢየሱስ እንዲህ አለ፣ እኔ እሄዳለሁ፣ ነገር ግን መንፈስ ቅዱስን የሚረዳውን መንፈስ እልክላችኋለሁ። መንፈስ ቅዱስን ስትቀበሉ እኔ የነገርኳችሁን ያስታውሳችኋል አለ። እግዚአብሔር 10ቱን ትእዛዛትና ሕጉን ያወጀበት ቀን ነው። እግዚአብሔር ቃሉን ሰጠ። እግዚአብሔር ቃሉን በድምጽ ለእስራኤላውያን የሰጠበት ቀን ነው። ስለዚህ 50ኛው ቀን በዓለ 50 ነው። እግዚአብሔር 10ቱን ትእዛዛት ለእስራኤላውያን ያወጀበት ትክክለኛው ቀን። አስርቱን ትእዛዝ ከሰጠ በኋላ ቃል ኪዳኑን ያጸደቀበትና ማዕድ በሚበሉበት ውስጥ አለፈ። ይህ ለነሱ በእግዚአብሔር ዘንድም እንደ ሰርግ ድግስ ተብሎ ሊቆጠር ይችላል። እንግዲህ እነዚህ በሲና ምድረ በዳ ላይ እየተከሰቱ ያሉ ጥቂት ነገሮች ናቸው። በመጨረሻም ሙሴ ወደ ሲና ተራራ ወደ ላይ ወጥቶ ወረደ። እግዚአብሔር እንዲያደርግ ያዘዘውን አደረገ። ግን የመጨረሻው መውጣትና መውረድን እንመልከት። እዚህ ላይ ሲወርድ በሰባተኛው ወር በ10ኛው ቀን ነው። አስታውሱ፣ ሁለት ጽላቶች የተሰባበሩት በወርቅ ጥጃ ክስተት ነው። እግዚአብሔር ለሙሴ ነግሮታል። ሙሴና ሕዝቡ ንስሐ ገቡ። ሙሴ የምልጃ ጸሎት አደረገ። ለ40 ቀናት እንደገና ጾመዋል። ከዚያም በመጨረሻ እግዚአብሔር ሁለት ጽላቶችን አምጥቶ እንዲቀርጽ ነገረው። የመጀመሪያው ጊዜ ላይ እግዚአብሔር ራሱ ሰርቶታል። እግዚአብሔር ሁለት ጽላቶችን ሰጠው። ሁለተኛ ጊዜ ላይ ግን እግዚአብሔር ሙሴ ሁለቱን ጽላቶች እንዲያመጣ ነግሮታል። በእግዚአብሔር ጣት ነው በጽላቶቹ ላይ የተጻፈው። የመጀመሪያው ላይ እግዚአብሔር ጽላቱ ላይ ጻፈ። እግዚአብሔር ሰጥቶት እዛ ላይም ጽላቱ ላይ ጽፎ ነበረ። ነገር ግን ያ ፈርሷል። ሁለተኛ ጊዜ ላይ እግዚአብሔር እነዚህን ጽላቶች አስተካክሉ፣ አምጥታችሁ አዘጋጅታችሁ ለኔ ስትሰጡኝ እኔ እጽፋለሁ ብሏል። ለሁለተኛ ጊዜ እግዚአብሔር በጣቱ እንደገና ጽፏል። እናም ያ በሰባተኛው ወር በ10ኛው ቀን ነው። እሱ ደግሞ የስርየት ቀን ተብሎ የሚታወቀው ቀን ነው። ይህንንም በደንብ እንድናይ ዘንድ የሚረዳን ተጨማሪ ሐሳቦችን የምናገኝበት ነው። ነገር ግን እንደ ማጠቃለያ ጥናታችን ወደ ዋናው ካርታ እንመለስ። ስለዚህ ከሱኮት ወደ ሬፌዲም ተጓዙ። ይህንን ከኢየሱስ ጉዞ ወይም አካሄድ ጋር እናወዳድር። ከኢየሱስ ሕይወትና አገልግሎት ጋር ያንን እስኪ እናነጻጽር። በዮሐንስ ወንጌል ካለው ጋር እናነጻጽራለን። ዮሐንስ ወንጌል ላይ ካለው ጋር የዮሐንስ ወንጌልን እጠቀማለሁ። ምክንያቱም ይህ የማጠቃለያ ጥናቱ የመጣው ከቤዛነት ታሪክ ተከታታይ ትምህርት ነው። እሱም ደግሞ የምድረ በዳ ጉዞን የሚያሳይ ስለሆነ ማለት ነው። ሬቨራንድ አብርሃም ፓርክ የመጽሐፉ ደራሲው ማለት ነው ሁል ጊዜ የሚሄደው በእያንዳንዱ ቦታ ስያሜ ለመዳን ምን ትርጉም አለው የሚለውን በማስቀደም ነበር። ሁሉንም ነገር ወደ ኢየሱስ
መሲሁን ለመጠቆም ይጠቀማል። ኢሳያስም እንደተነበየው ማለት ነው። እግዚአብሔር ከመጀመሪያው ጀምሮ መጨረሻውን ተናግሯል። በብሉይ ኪዳንም እግዚአብሔር በሁሉም ቦታ ያለው ነገር ሁሉ ስለ መሲሁ የማዳን እና የማዳን ስራ እንዴት እንደሚከናወን የሚገልጽ ነበር። ይሄንን ታምናላችሁ? አሁን ከዚህም ቀጥሎ ባለው ላይ ቦታዎች ምን አይነት የቤዛነት ትርጉም ላይ እንዳሉ ለማሳየት እሞክራለሁ። አሁን ከዚህም በኋላ እነዚህ ቦታዎች ከቤዛነት ትርጉም ጋር እንዴት እንደሚገናኙ አሳያችኋለሁ። እሱም ዮሐንስ ስለ ኢየሱስ ሕይወት ከሚያስተምረው ትምህርት ጋር ይገናኛል። እስኪ አሁን ስለ ዮሐንስና ስለ ዮሐንስ ወንጌል ባጭሩ ለማሰብ እንሞክር። ከዚያ ከምድረ በዳ ጉዞ ጋር እያነጻጸርን እናያለን። የዮሐንስ ወንጌል በብዙም ሆነ በአንዳንድ ነገሮች ከሲኖፕቲክ ወንጌሎች አንጻር ትንሽ የተለየ ነው። የሲኖፕቲክ ወንጌል ማለት በግሪክ ሲን ማለት አንድ ላይ ማለት ነው። ኦፕቲክ ማለት ምን ማለት እንደሆነ ታውቃላችሁ? ኦፕቲክ ማለት ማየት ማለት ነው። እሺ፣ ስለዚህ ሲኖፕቲክ ወንጌሎች ማቴዎስ፣ ማርቆስ፣ ሉቃስ ናቸው። የኢየሱስን ታሪክ በተመሳሳይ መንገድ ስላቀረቡ ማለት ነው። በተመሳሳይ የጊዜ መስመር፣ በተመሳሳይ ክስተቶች እና በመሳሰሉት ሌላ በሚመሳሰሉ ነገሮች። ነገር ግን ዮሐንስ የኢየሱስን ሕይወት ያቀረበበት መንገድ ትንሽ የተለየ ነበር። በኢየሱስ ሕይወት ውስጥ የተፈጸሙት አንዳንድ ተአምራቶች እና ክንውኖች ለምሳሌ ውሃን ወደ ወይን ጠጅ መለወጥ ወይም የአልዓዛር ትንሣኤና የመሳሰሉት በሌሎች ሲኖፕቲክ ወንጌሎች ውስጥ አይታይም። ስለዚህ ዮሐንስ ከሲኖፕቲክ ወንጌል የተለዩ ክስተቶችን አውጥቷል እና አንዳንድ ተመሳሳይ ክስተቶችም ነበሩ። የክስተቶቹም ቅደም ተከተል የተለየ ይመስላል ዮሐንስ ያቀረበበት መንገድ። ስለዚህ ዓላማ መኖር አለበት ማለት ነው። አንዳንድ ሊቃውንት ይጠይቃሉ። በጣም ብዙ ጥያቄዎችንም የሚያስነሳ ክፍል ነው። ዮሐንስ እውነተኛ ነውን? እውነት ዮሐንስ ይህን እንደ ወንጌል ነው የጻፈው? እኛስ እንደ ወንጌል መቀበል እንችላለን? የሚል ነገር አለ። ነገር ግን ብዙ ማስረጃዎች ጻፊው ዮሐንስ ሐዋርያ እንደነበረ፣ ደቀ መዝሙር እንደነበረ እና ይዘቱም መጽሐፉ ላይ የተካተተው ትክክለኛ እንደነበረ ያሳያል። ነገር ግን ዮሐንስ የኢየሱስን የሕይወት ዘይቤ ለማቅረብ የተለየ ዘዴ የወሰደበት ምክንያት ለማስረዳት እንምጣ። የተለያዩ ማብራሪያዎች አሉ። ይህም አንዱ ነው። ስለዚህ ዮሐንስ ወንጌል በአጭሩ እንመልከት። የመጀመሪያዎቹ 10 ካምፖች ብቻ ስለሸፈነ እኛ ይህንን ክፍል እናየዋለን። ምናልባት የመጀመሪያ ዮሐንስ 1/3 ወይም ግማሽ እናያለን። ዮሐንስ ምዕራፍ 1 ከቁጥር 14 ጋር እንሂድ። ከቁጥር 1 መጀመር እንችላለን። ስለ ቃሉ ሎጎስ መሆን ቁጥር 4 ላይ ሕይወት ስለመሆኑ ይናገራል። የሰው ብርሃንም ነበረ ይለዋል። ስለዚህ እሱ የሚመጣው ብርሃን ነው፣ በጨለማ የሚያበራ ነው ይላል። እነዚህን ትልቅ ጭብጦችን ይጠቀማል ዮሐንስ። ይሄ አንድ እንደ ትልቅ ጭብጥ ሊወሰድ ይችላል። እግዚአብሔር በጨለማ ውስጥ ብርሃን እንደፈጠረ ሁሉ ኢየሱስም የሚመጣው ብርሃን ነው ይላል። እሺ፣ ቅድም ወዳለው ወደ ቁጥር 14 ስንመለስ ቃልም ሥጋ ሆነ በእኛም አደረ ይላል። ይህ አደረ የሚለው ቃል በቀጥታ ሲተረጎም በድንኳን ወይም በጊዜያዊ መኖሪያ ማለት ነው። ለጊዜው የኖረ ማለት ነው። በድንኳን በመሰረቱ በመካከላችን ድንኳን የተከለ
አለ። ይህ የምድረ በዳ ቋንቋ ነው አይደል? የበረሃን ገጽታ ያመለክታል። ልክ እስራኤላውያን በምድረ በዳ እንደሰፈሩት ኢየሱስም በዚህ ድንኳን ላይ ሰፍሯል ማለት ነው። ታዲያ ኢየሱስ በስጋ የመጣበት ዓላማ ምንድን ነው? ከኛ ጋር ለመኖር ብቻ ሳይሆን ይህንን የምድረ በዳ ጉዞ ከኛ ጋር እያደረገ እንደሆነ ለማረጋገጥ ነው። እሺ በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለውን አይተናል። 22 እስከ 23 ያለውንም ብንመለከት እንደዛ ነው። በምዕራፍ 2 ከ1 እስከ 12 ላይ ከዚያም መጥመቁ ዮሐንስ አለ። ለላኩን መልስ እንሰጥ ዘንድ አንተ ማነ? ስለ ራስህ ምን ትላለህ? ብለውም ጠይቀውት ነበረ። እሱም ነብዩ ኢሳያስ እንዳለው የእግዚአብሔርን መንገድ አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ነኝ አለ። ይህም መጥመቁ ዮሐንስ በምድረ በዳ መንገዱን የማዘጋጀው እኔ ነኝ ያለው። ከቁጥር 29 ላይ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ይላል። ቁጥር 14 ላይ በመካከላችን አድሯል እያለ ይናገራል። ከዚያም ወደ ምዕራፍ 2 እንለፍና ምዕራፍ 2 ከቁጥር 1 እስከ 12 ላይ በቃና ዘገሊላ ውሃን ወደ ወይን ጠጅ የለወጠበት አለ። ከዚያም ምዕራፍ 3 አለ። ከውሃና ከመንፈስ ቅዱስ ዳግመኛ መወለድን ይናገራል። ምዕራፍ 4 አለ። ሳምራዊቷን ሴት አገኛት። እናም እንዲህ አለ፣ ለዘላለም ሕይወትን የሚሰጥ ውሃም አቀረበላት። ከዚያም ወደ ምዕራፍ 1 ተመለሰ። እሺ እያስተካከልኩ ነበረ። በዚህ ጊዜ ሁሉ ኢየሱስ 12 ደቀ መዛሙርትና 70 ተከታዮችን ጠርቶ ነበር። ምዕራፍ 5 የ38 ዓመት አንካሳ የነበረውን ሰው ፈውሷል። ምዕራፍ 6 ደግሞ 5000 ሰዎችን ይመግባል እንዳለው መግበዋል። በዚህም እሱ ከሰማይ የመጣ ሕያው ህብስት ነው ወይም ደግሞ መና ነው። አባቶቻችን በምድረ በዳ መና በሉ። መናው የዘላለም ሕይወትን ይሰጣቸዋል ተብሎ ነበር። ነገር ግን እነሱ በልተው ሞቱ። ስለዚህ እናንተስ? ኢየሱስ መና ነው፣ ሕያው መና ነው። ምዕራፍ 7 ላይ ቁጥር 37 እስከ 39 ወደ የዳአስ በዓል ወደሚያከብሩበት ይመጣል። ሰዎች ውሃ ሲፈልጉና ሲጸልዩ ኢየሱስ በእኔ የሚያምኑ ቃሌንም የሚቀበሉ ከሆዳቸው የሚፈልቅ ውሃ ያገኛሉ እያለ ይነግራቸው ነበር። እሱም ውሃ ሰጪ ነው። እያነጻጸራችሁ ነው ከምድረ በዳ ጉዞ ጋር እና በምዕራፍ 9ም ጨምሮ እኔ ብርሃን ነኝ ይላል። እሺ እዚህ ላይ እናቁም። ዮሐንስ የሚገርም ነው። እንዴት እንደሚጠቀም አይታችኋል? ዮሐንስ ስለ ኢየሱስ ያቀረበው ሕይወት ይህ ነው። ከምዕራፍ 1 እስከ ምዕራፍ 12 ድረስ ያለው ስለ ኢየሱስ የሚናገረው የምልክት መጽሐፍ ይባላሉ። በዚህ ሁሉ ላይ እኔ ነኝ እያለ ይናገራል። አብርሃም ሳይወለድ እኔ አለው፣ እኔ ብርሃን ነኝ፣ እኔ የሕይወት ውሃ ነኝ፣ እኔ የበጎች በር ነኝ፣ እኔ ነኝ። በግሪክ ኢጎይም ነው የሚባለው።
በኤብራይስጥ ደግሞ ኢሂዩ ነው። ሙሴ እግዚአብሔርን በጠየቀ ጊዜ እግዚአብሔር በሚነድ ቁጥቋጦ ውስጥ ተገለጠለት። ሙሴም የእግዚአብሔርን ስም ቢጠይቁኝ ስምን ማን ልበል ብሎት ነበረ። እኔ ማን ነኝ አለ እግዚአብሔር። ያህዌ። ያ የዕብራይስጥ ቅጂ ነው። ነገር ግን እዚህ ጋር ኢየሱስ የተጠቀመው ቃልና እግዚአብሔር እኔ ያህዌ ብሎ የተጠቀመው ቃል ተመሳሳይ ነበረ። ልክ ኢየሱስ እንደዛ ሲል የሚወረውሩትን ድንጋይ አነሱበት። ኢየሱስን በድንጋይ ሊገሉት ማለት ነው። ለምንድን ነው እንደዛ ያደረጉት? ትሳደባለህ? በአፋችን ራሱ ልንናገረው የማንደፍረውን የእግዚአብሔርን ስም እኔ ነኝ ብለህ ትጠቀማለህ አሉት። ኢየሱስ ራሱ ያህዌ እንደሆነ ተናግሯል። ይህም እግዚአብሔር የሚበዥ አምላክ መሆኑን ያሳያል። ለእስራኤላውያንም እያስታወሰ ነበር። ከነሱ ጋር አብሮ የሚጓዝ ከህዝቡ ጋር በምድረ በዳም አብሮ የተጓዘ ያዳናቸውም አምላክ እንደሆነ እያስታወሰ ነው። ወደ ካርታው እንመለስ። ወደ ሱኮት ዳስ እንመለስ። እንዲህ ይላል ዮሐንስ። ኢየሱስ በህዝቡ መካከል ተቀመጠ። የእሳት አምድ የደመና አምድ ለእግዚአብሔር ህዝብ መንገድ አዘጋጀ። መጥምቁ ዮሐንስ የጌታን መንገድ የማዘጋጅ በምድረ በዳ ያለ ድምጽ እኔ ነኝ አለ። እሺ፣ ከዚያ በኋላ ቀይ ባህርን መሻገር ደግሞ እንደ ጥምቀት ነው። ከዚያም ኢየሱስ ልክ አገልግሎቱን ሲጀምር ኢየሱስ የተጠመቀበት ጊዜ ነበረ። ኢየሱስ አገልግሎቱን ከጀመረ በኋላ የመጀመሪያው ተአምር ነበር በቃና ዘገሊላ ያደረገው። በዚያም ውሃን ወደ ወይን ጠጅ ለወጠ። በዚህ ስፍራ እግዚአብሔር መራራውን ውሃ ወደ ጣፋጭ ውሃ የለወጠበት ነው። ዮሐንስ ያንን ኢየሱስን በዚህ ጊዜ ለነበሩ አይሁዶች ይህን ታሪክ ለሚያውቁ ሰዎች እንዴት እያቀረበ እንዳለ ታያላችሁ። ኢየሱስ እዚህ አለ፣ ከኛ ጋር አብሮን እየተጓዘ ነው። እጃችንን ይዞ በምድረ በዳ ሁሉ አብሮን ያልፋል፣ ተሸክሞንም ያሻግራል፣ እስከ መንግስተ ሰማያትም ያደርሰናል። በኤሊም 12 ጉድጓዶች እና 70 የዘንባባ ዛፎች ነበሩ። ኢየሱስ 12 ደቀ መዛሙርትና 70 ተከታዮችን መርጦ ውሃ እንዲያቀርቡ፣ አገልግሎት እንዲያገለግሉ፣ ሄደው እንዲሰብኩና እንዲመሰክሩ አደረገ። በኃጢአት ምድረ በዳ መና ወረደ። እናም ዮሐንስ ወንጌል ላይ ምዕራፍ 6 ይህም ዮሐንስ ኢየሱስን ባቀረበበት ቅደም ተከተል ዮሐንስ 6ኛው ምዕራፍ ላይ ኢየሱስ ራሱን እኔ ያው መና ነኝ ብሏል። ከዚያም በኋላ ሄዶ ፈውሶ ታምራትን አሳይቷል። ሰዎችም በሱ ይደሰታሉ። ከዚያም ምዕራፍ 7 ላይ እኔ የህይወት ውሃ ነኝ ብሏል። የህይወት ውሃ ከኔ ነው የሚወጣው እያለ ነው። በእኔ የሚያምኑ ከሆዳቸው የህይወት ውሃ ይፈልቃል ይላል። ኢየሱስም እዚህ ጋር ስለ መንፈስ ቅዱስ እያወራ ነበር። በምዕራፍ 7 ከቁጥር 37 እስከ 39 ስለ መንፈስ ቅዱስ እየተናገረ ነበር። እና ይሄኛውን አትስማሙም ይሆናል አላቅም። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ለእስራኤላውያን ወይም ለአይሁድ መሪ ታሪክ ነው። በዝሙት የወደቀች ሴት አምጥተው እንዲፈርድባት ኢየሱስን ጠየቁ። ምክንያቱም እንደ ሕጉ በድንጋይ ተወግራ ልትገደል ይገባታልና። ኢየሱስ እንዴት አዳናት? ይሄ ሌላ ስብከት ነው። ግን ኢየሱስ ያደረጋቸው ነገሮች ምንድናቸው? ኢየሱስ በምድር ላይ ተንበርክኮ ወደ ምድር ዝቅ አለ። በጣቱም እየጻፈ ነበር። ስንት ጊዜ? 2 ጊዜ ነው ያደረገው። እኔ አላውቅም። ምናልባት እግዚአብሔር እንዴት ወርዶ ለኛ በጣቱ እንደሚጽፍልን፣ ሞት ለሚገባቸው ሰዎች እንዴት ፍርድ እንደሚያመጣልን ያሳያል። እስራኤላውያን ባደረጉት ኃጢአት በወርቅ ጥጃ ክስተት ጽላቱ 2ኛ ጊዜ እንደተጻፈው ማለት ነው። እኛን ለማዳን ቃሉን ሰጠን። የሚኮንን ቃል ሳይሆን የሚያድነንን ቃል። እኔ አይደለሁም። ኢየሱስ በዚያ መሬት ላይ የጻፈውን አናውቅም። ማንም አያውቅም። የሱን ግን አካላዊ እንቅስቃሴ ማየት እንችላለን። መኖሪያ እንዳደረገንና ከኢየሱስ ጋር ለመኖር ኢየሱስ በእኛ ውስጥ በዚህ ጉዞ እየተሳተፈ እንዳለ ማየት እንችላለን። ልክ በጌሳም ውስጥ ግብጽ ሁሉ በጨለማ ውስጥ ሳለ የእግዚአብሔር ሰዎች
በእግዚአብሔር ክብር ብርሃን የኖሩበት እንደነበረው ብርሃን ወደኛ ይመጣል። ከእግዚአብሔር ጋር መኖር ስንጀምር እሱ መንገዶችን ይከፍታል። መንገዳችንንም ከፊታችን ያዘጋጅልናል። እናም በኢየሱስ አምነን ራሳችንን ከኢየሱስ ጋር ለማኖር ስንወስን ይህን መንፈሳዊ ነገር የውሃ ጥምቀት ብቻ አይደለም፣ የመንፈስ ቅዱስን ጥምቀትና እሳትን እንቀበላለን። እኛ የሱ ደቀ መዛሙርት እንሆናለን። ለቤተ ክርስቲያናችን አባላት፣ ለስራ ባልደረቦቻችን፣ ለጓደኞቻችን፣ ለቤተሰቦቻችን ያንን የሕይወት ውሃ የምናጠጣው እኛ ነን። የሱ ደቀ መዝሙር እንሁን። በእውነት አምነን እንናገር። ኢየሱስ እንዲህ ያለ ወደ ዮሐንስ ወንጌል ምዕራፍ 6 ስንመለስ እኔ የሕይወት እንጀራ ነኝ ብሏል። ቁጥር 48 ላይ አባቶች በምድረ በዳ መና በሉ ሞቱም፣ ሰው ከሱ በልቶ እንዳይሞት ይህ ከሰማይ የወረደ እንጀራ ነው ይላል። ተመልከቱ፣ መና የሚባለው እንጀራ ይገልጻል አይደል? አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ነገር ግን ሰው ከሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ይላል። ከዚያም ከሰማይ የወረደ ሕያው እንጀራ እኔ ነኝ ይላል። ስለዚህ እሱ እየጠየቀ ነው፣ ምን ልናረግ ይገባል? በቀጣይስ ምን ማድረግ አለብን? ይህ እንጀራ ስጋዊ አካል አለው? ግን እንዴት ይበሉ ነበር? ለምን መና ጠየቁ? ዓላማውስ ምንድን ነው? አካላዊውን ሆድ ለመሙላት፣ በአካል ለመርካት ነበረ። በአካል ስለተራቡ ብቻ አጉረመረሙ። የእግዚአብሔር መልስ ግን እንጀራውን ወይም መብልን ከሰማይ አወርድልሃለሁ የሚል ነበር። ትኩረቱ ከሰማይ ነው። አሁን ከሰማይ የሆነ አንድ ብርጭቆ ውሃ ቢኖራችሁ፣ ይህ ምሳሌ ለናንተም ለመጨረሻ ጊዜ ሰጥቻችሁ ነበረ። እናንተ ውሃ ከሰማይ የሆነን ስትጠጡ ምን ትጠብቃላችሁ? ጥማታችሁን ለማርካት ብቻ ነው የምትጠጡት ወይስ ከሰማይ ስለሆነ ሌላ ነገርም ትጠብቃላችሁ? እግዚአብሔር እሰጣለሁ፣ ከሰማይ መና አወርዳለሁ ይላል። መና ሲያዩ ግን ምን አሉ? መና አሉ። ያ ማለት ምን ማለት ነው? ይህ ምንድነው ማለት ነው? መና ማለት ይህ ምንድነው ማለት ነው። ለዚህ ነው ስሙ መና የሆነው። ልክ ኢየሱስ በመጣ ጊዜ ይህ ማን ነው? ከናዝሬት ምን በጎ ነገር ሊወጣ ይችላል ብለው ነበር። ልክ እሱ ቃሉን ሲሰጥ፣ የእግዚአብሔርን ቃል ሲያቀብላቸው፣ ሲያስተምራቸው ምንድነው? ይህ ምንድነው? ማን ነው ይሉ ነበር። ማንነቱን እንኳን አያውቁም። ኢየሱስ ሲመጣ ኬት እንደመጣ እንኳን አያውቁም። መና ሳይሆን የዘላለም ሕይወት እንጀራ ብለው ሊጠሩት ይገባ ነበር። ነገር ግን ይህ ምንድነው? ይህ ማን ነው ይላሉ። ይሄ ማለትም እነሱ አያውቁም ማለት ነው። እነሱ የጠበቁትን ወይም ደግሞ የራሳቸውን ደረጃ አያሟላም ማለት ነው። አንዳንድ ጊዜ ይህ ምንድነው እንላለን። ስለዚህ ኢየሱስ የዘላለም ሕይወት ሊሰጣቸው የሚችል እንጀራ ይህ ነው አለ። በስርዓት ከበሉት፣ ከሰማይ እንደሆነ አምነው ከበሉት ይድናሉ ማለት ነው። ልክ ሲነጋ መተው ሲረማመዱ መንገድ ላይ አዩት። ከሰማይ ሲወርድ አላዩትም። ለመጀመሪያ ጊዜ ያዩት በመሬት ላይ ነበር። ሲያገኙትም መሬት ላይ ነበረ። ኢየሱስን ከሰማይ ሲወርድ ሰማይ ከፍቶ ወደ ታች ሲመጣ አላዩም። በዚህ ምድር ላይ ሰው ሆኖ ነው ያገኙት። ስለዚህ ኢየሱስ ኬት እንደሆነ እውነተኛ ማንነቱን ካወቃችሁ የዘላለም ሕይወት ታገኛላችሁ እያለ ነው። ኢየሱስም እንደዚህ ሲያስቡ አይቷቸው
እኔም በምድር ላይ ስላገኛችሁ እኔ ከገሊላ ወይም ከናዝሬት የመጣው ሰው አድርጋችሁ አታስቡ የሚለውን ለመግለጽ እኔ ግን ከሰማይ ነኝ ብሏል። ስለዚህ ማንም ከዚህ እንጀራ ቢበላ ለዘላለም ይኖራል። ኢየሱስም እኔ ለዓለም የምሰጠው ሕያው እንጀራ ሥጋዬ ነው ይላል። ታዲያ እንዴት ነው የእግዚአብሔርን ቃል ቀርበው የሚቀበሉት? ከኢየሱስ ምን እንጠብቃለን? ሥጋዊ ፍላጎታችን ወይም ራባችንን ለማርካት ብቻ ነው ወይስ ሌላ ነገር አለ? በዚህ ውስጥ የሰማይ ገጽታንም እናገኛለን። ግባችንም ያ መሆን አለበት። በኢየሱስ ውስጥ መንግስተ ሰማያትን እናገኛለን። ይህንን ቃል በመቀበል የእግዚአብሔርን መንግስት እናገኛለን። በዚህም ነው መንግስተ ሰማያት የሚገኘው። ይህንን ካመንን ታውቃላችሁ የዘላለም ሕይወት ያለን እና ዘላለማዊ እንደሚያደርገን። አንዳንድ ጊዜ ምናልባት ሽበቶቼን ያስወግዳል ወይም የተለዩ ነገሮችን ያደርጋል ሰማያዊ ውሃ ቢኖረኝ ብለን የምንጠብቀው ነገር አለ። ነገር ግን እንደዛ አይደለም። ወይም ደግሞ አንድ ነገር ጎድሎብን ከሆነ የአካል አንዱ ክፍል ጎድሎ ከሆነ ያንን ይሰጠናል ብቻ ማለት አይደለም። ነገር ግን የዘላለም ሕይወትን የያዘውን ዘላለማዊ ቃሉን አካል ያለውን ቃሉን ስንቀበል መንፈሳዊ ኃይልን እናገኛለን ማለት ነው። ያንን ለማወቅ ችለናል የሚለው የዛሬ ጥያቄ ነው። ወደ ቃሉ ስንመጣ ምን እየጠበቅን ነው? እግዚአብሔር መልካም ነው፣ ኢየሱስ መልካም ነው ስንል ምን እየጠበቅን ነው? ልክ ሎተሪ እንዳሸነፍን ያደርገናል? በእርግጥ ከዛም ይበልጣል። ነገር ግን እሱ ለኛ ጥሩ ያደረገ በሚመስለን ጊዜ ብቻ ነው ወይስ ሁል ጊዜ ነው? እስኪ የኛን የልብ አቀማመጥና አመለካከቶቻችንን እንመልከት። የምናገረውን ቃል ተቀበሉ፣ የዘላለም ሕይወት ታገኛላችሁ፣ እናም በእኔ እመኑ፣ ያንን ውሃ ታገኛላችሁ እያላቸው ነበር። ኢየሱስ በምዕራፍ 16 መጨረሻ ላይ መንፈስ ቅዱስን እልክላችኋለሁ ሲል ተናግሯል። እሱም በውሃ የተመሰለው ነው። ይሄ ከሰማይ የተላከላችሁ መና መብላት አለባችሁ፣ ከዚያም መንፈስ ቅዱስን ትቀበላላችሁ፣ ቃሉንም ትረዱታላችሁ እያለ ነው። መንፈስ ቅዱስን ለመቀበል ከፈለጋችሁ ይሄ ከሰማይ የወረደው መና ብሉ እያለ ነው። ታውቃላችሁ ይህ ምሳሌ ዶሮ መጀመሪያ ነው ወይስ እንቁላል መጀመሪያ ነው የሚለው የቱ ነው መጀመሪያ? ሁለቱም ግን ተያያዥ ናቸው አይደል? ቃሉን ሳትቀበሉ መንፈስ ቅዱስን መቀበል አትችሉም። እዚህ ላይም ደግሜ እነግራችኋለሁ፣ ኢየሱስ ማን እንደሆነ ሳታውቁ መንፈስ ቅዱስን ልትቀበሉ አትችሉም። ቃሉ ማን እንደሆነ ሳናቅ ኢየሱስ ማን እንደሆነ ማወቅ አንችልም። ምክንያቱም ቃሉ ኢየሱስ ነው። ቃሉ ራሱ እግዚአብሔር ነው። መንፈስ ቅዱስን ለመቀበል ኢየሱስን ማወቅ አለብን። መንፈስ ቅዱስ በቃሉ በኩል ወደኛ ይመጣል። የሐዋርያት ሥራ ምዕራፍ 10 ከቁጥር 44 እንደሚለው ቃሉን የተቀበሉት መንፈስ ቅዱስን ተቀበሉ ይላል። መንፈስ ቅዱስን ስንቀበል ደግሞ ይሄ ቃል ምን ማለቱ እንደሆነ መረዳት ያስገኝልናል ማለት ነው። ስለዚህ እዚህ ያላችሁም ሁላችሁንም ቤተክርስቲያን ላይ ያሉትን ሁሉንም ቤተሰቦቻችሁንም ስለነሱ ሁሉም እጸልያለሁና ከልብም እጠይቃለሁ የቃሉንና የመንፈስ ቅዱስን በረከት እንድንቀበል ከኢየሱስ ጋር እንድንሄድና እንድናውቀውና በመንፈሳዊ መረዳትም እንድንባረክ። በአካል አይተውታል። ስለዚህ በሁለንተናችን ኢየሱስን ተረድተን ከእኛ ጋርም እዚህ እንዳለ እና የምድረ በዳውን ጉዞም አብሮን እንደሚያደርግ መቀበል አለብን። የተለያዩ አካላት በሚያሳድዱን ጊዜ፣ የግብጽ ሰራዊት ከኋላችን በሚያሳድደን ጊዜ እግዚአብሔር ከኛ ጋር መሆኑን እንድናስታውስ እጸልያለሁ። ከማጉረምረም ይልቅ በችግር ጊዜ እሱን እንድናመሰግን፣ አስደናቂ ታምራትን እንድንለማመድና እግዚአብሔር ያደረገውን እንድናስታውስ ዘንድ እጸልያለሁ። አሜን። እንጸልይ። የሰማይ አባታችን ምን ያህል ታላቅ እንደሆንክ እንድናስብበትና በችግር ጊዜም ቢሆን እንኳን ከኛ ጋር አብረ እንደምትሄድ እንድናምን ታማኝ አምላክ እንደሆንክ እንድናስብና እንድንማር ይህን ጊዜ ስለሰጠህን እናመሰግናለን። አለማወቅን፣ አለማስታወስን ነገር ሁሉ አባቶይ
መንፈስ ቅዱስ ከውስጣችን እንዲነቅልና ያንተን መንፈስ ቃልን በማስታወስ እኛ ውስጥ እንዲበዛ በሕይወታችን ውስጥ መገኘትን ለማየት እንድንችል አይኖቻችን ክፈተው። በችግር ጊዜ ቢሆን አንተን ለማመስገንና ባንተ ለመደገፍ እንድናስታውስ እርዳን። አንተ የምትሰራውን ድንቅ ታምራት አይናችን እንዲያይ እርዳን። ጥሩ ደቀ መዝሙር እንድንሆን እርዳን። አባት ሆይ አንተን መከተል እና አንተን የምንታዘዝ የአንተ ተከታዮች እንድንሆን እርዳን። በሁሉም አጋጣሚዎች የምናመሰግን አድርገን። ስለዚህ ቤተክርስቲያንም እናመሰግናለን። ስለመጡ ሰዎች ሁሉም እናመሰግናለን። እግዚአብሔር አምላክ ሆይ ይህንን የሚሰሙትን ሁሉም እንድትባርክ ዘንድ እንጸልያለን። ቤተሰቦቻቸውን፣ ቤተክርስቲያናቸውን፣ ሀገሮቻቸውን ሁሉም እግዚአብሔር አምላክ ሆይ ከተለያዩ በሽታዎች ሁሉ ሰዎች እንዲፈወሱም እንጸልያለን። አንተ የርኅራኄ አባት ነህ። ወደ ራስህ እንድትመልሰን እና ነፃነታችንን ላንተ አገልጋይ መሆናችንን እንድንዋጅ እርዳን። እግዚአብሔር አምላክ ሆይ በዚህ ጊዜ ውስጥ እውነተኛውን መንገድ አጥቶ ማዳንን እየፈለጉ ወዳሉ ሰዎችም የሚሄዱ ሰዎች ይብዙ። ስለ ጸጋ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ከምስጋና ጋር ጸልያለሁ። አሜን።